ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ የተከበራችሁ አድማጮች ቆይታችን እስከ 8 ሰዓት ድረስ ይዘልቃል። አሁን የምንገኘው በሁለተኛው ምዕራፍ የቤተኛ ቆይታችን ነው። በዚህ ዝግጅት ሽንት ቤት ምከተልም የለም እንዴ የሆነ ቦታ ወልዶ አንቆ የሚገል የለም እንዴ? ባለሙያው ዶክተር ፈለቀ ወርቁ ዛሬም እንግዳችን ናቸው። ደህንነቱ ያልተጠበቀ ጽንስ ማቋረጥን በተመለከተ ጥሩ ቁም ነገሮችን ተለዋውጠናል። አስገራሚ ታሪካቸውን የሚነግሩን ሴቶችም አሉ። አብራችሁን እንድትቆዩ በአክብሮት እጋብዛለሁ። የፕሮግራሙ አዘጋጅ ሶስና ተስፋዬ ነኝ። በ0946 34 94 44 ወይንም በ0936 80 30 80 ላይ እጠብቃችኋለሁ። የተከበራችሁ አድማጮች እንግዲህ ባለፉት ሳምንታት ስለ ደህንነቱ ስለ ተጠበቀና ስላልተጠበቀ ጽንስ ማቋረጥ ሂደት የድሮና ዘንድሮ ልዩነቶችን እየተመለከትን ነበረ። ዛሬ ደግሞ በተለይ ዶክተር ፈለቀ ወርቁ አሁንም ድረስ ስላሉ ችግሮች ይነግሩናል። እንግዲህ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎትን በተመለከተ ህጉ ከተሻሻለ 20 ዓመት ሞልቶታል። በዚህ ጊዜ ውስጥ በርካታ ለውጦች ታይተዋል። በተለይም ደግሞ በዚህ ምክንያት ደህንነቱ ባልተጠበቀ ጽንስ ማቋረጥ ሂደት ህይወቷን የምታጣውን የምትሞተዋን ሴት ቁጥር በእጅጉ መቀነስ ተችሏል። የሚሰቃዩ ሴቶችን በዚህ ሂደት ትምርታቸውን የሚያቋርጡ ከወደፊት ራያቸው የሚሰናከሉ ሴቶችን ቁጥር ለመቀነስ ተችሏል። ከዚህ በተቃራኒ ደግሞ ይህ አገልግሎት መፈቀድ የለበትም፣ በምንም መስፈርት ቢሆን ጽንስ ማቋረጥ አገልግሎት መሰጠት የለበትም የሚሉ ወገኖች እንዳሉ ታውቃላችሁ። ነገር ግን አስፈላጊነቱን ደግሞ ማየት እጅግ በጣም አስፈላጊ ነው። ዶክተር ፈለቀ ወርቁ የማህፀንና ጽንስ ስፔሻሊስት ሐኪም ከኛ ጋር ይቆያሉ። በነገራችን ላይ እጅግ በጣም አስገራሚ ታሪክ መሐል ላይ ያቀርብላችኋለሁ። ከታሪኩ በጥቂቱ ላሰማችሁና ወደ ዶክተር ፈለቀ ወርቁ እንሄዳለን። ጥላቻ ስሜትም ነበር ልጅቷ ላይ። በቃ ጥሩ ነገር አይሰማኝ። ያቺ ቀናት ምትመጣብኝ ምናምን በዛርጎ ሌላ በሽታ የሚታዘዝ መድኃኒትን 10 ፍሬ 20 ፍሬ በእንዲህ አይነት ሁኔታ ቢጠጣ ቢዋጥ ምናምን ነገር ብሎ ወጥቶ ጮከራቸው ምናምን ብሎ የሚመጡ ሰዎች አሉና ሲጀመር ይሄ መድኃኒት ይሄ ይሰራል ብሎ እንዴት ከንትኑ ላይ የለም። እንደዚህ አይነት መድኃኒት ግን ዶዙ በበዛ ቁጥር የሆነ ቶክሲክ ዶዝ እናትየዋንም ሊገል የሚችል እኮ ነው። አንዳንድ መድኃኒቶች ዶዛቸው ሲበዛ ጽንሱንም ሊገል ይችላል። ከእናትየዋ አቅም ያነሰ ነው ለነገሩ። እናትየዋን ምን ያህል ጉዳት አድርሶ እንደሆነ ግን መገመት አያቅትም። ስለዚህ አሁንም አልባሌ ነገሮች ለዚህ ጉዳይ ያልተሰሩ ነገሮችን የሚጠቀሙ ሰዎች አሉ፣ ግን ብዛት የላቸው እየቀነሰው በየጊዜው። ግን ራሱ ኦሪጂናሉ ለዚህ ጉዳይ የተሰራው መድኃኒት በአግባቡና በትክክለኛው የማይጠቀሙ ግን እየበዙ መምጣታቸው ምንም ግልጽ ነው። ፋርማሲዎች ቢጠየቁ ትሸጣላችሁ ይባል እንደሚሸጡ ነው መድኃኒቶቹ አሉ። ምን መርምራችሁ ምንድነው የምታዩት? መመርመሪያ ቦታም አይደለም ፋርማሲ። የምክርና የመድኃኒት የመስጠት የመድኃኒቱን ጎንዮሽ የምናገር አንዳንድ ነገሮችን አወጣጡና የሚወጋ ከሆነ እንዴት ነው የሚወጋ ከማስረዳት በስተቀር የሰዎቹን የሴቶቹን ጤና አመርምሮ ለዚህች አይነት ይሄን አይነት ይሆናል ደረጃው በዚህ አይነት ሁኔታ አይሆንም ብሎ የመምከር ነገርም ሊሆን ስለማይችል እዛች ጋር አሁንም ክፍተቱ እዛ ጋር ይመስለኛል። ሌላው ደግሞ እንደዚህ አይነት አገልግሎት መኖሩን የሚሰሙበት ሰዎች የመንግስት ተቋማት በህጉ የተቀመጡ ነገሮች ሰፋ ያሉ ናቸውና እሱ ካለ ያሉ ነገሮች ራሳቸው በቂ ናቸው። ብዙ ነው ያሉት በህጉ የተቀመጡት ራሱ ብዙ ናቸው። ስለዚህ ተደፍራ ብዙ አሉና እነሱን ጠቃቅሳ አገልግሎቱን ማግኘት በሰላም ስለምትችል እንደዚህ አይነት ነገር ሲኖር አገልግሎቱን ማግኘት እንደምትችል ታውቃለች ነው ጥያቄ። ስለዚህ አሁን ስራው እዛ ጋር ነው መሆን ያለበት። ከ20 ዓመት በኋላ ይሄ ማውራት አልነበረብንም። ቢሆንም ግን እስካልደረሰ ድረስ ግን ያን የተወለዱ ልጆች 20 ዓመት ሞልቷቸዋል እኮ አሁን የችግሩ ተጠቂዎች የሚሆኑበት እድሜ ላይ ደርሰዋልና ዶክተር ትንሽ እንደው ደህንነቱ ባልተጠበቀ ጽንስ ማቋረጥ የሚመጣ ችግርን የጤና መታወክን እንመልከት። ዶክተር አንዲት ሴት ደህንነቱ ባልተጠበቀ ሁኔታ ጽንስ ለማቋረጥ ስትሞክር ምን አይነት ነገሮች አደጋዎች ይደርሱባታል? በቀላሉ አንደኛ ጽንሱ ሙሉ በሙሉ ላይወርድ ይችላል። በግማሽ መውረድ ወይ ደግሞ ኢንኮምፕሊት የምንለው እንደዛ በሚሆንበት ጊዜ ለደም ለመድማት ያጋልጣታል፣ ለኢንፌክሽን ያጋልጣታል። ከዛ ውስጥ የቆየው ነገር ደግሞ ለወደፊት እርግዝና
ኢንፌክሽኑ በመርቀዘና ወደ ላይ በሄደ ቁጥር ቱቦዎች ላይ አደጋ የማድረስ ማህፀን ግድግዳ ላይ አደጋ የማድረስ ወደፊት እርግዝናን እንዳይኖር መሃንነትን የማምጣት ከከፋ ደግሞ ጉዳዩ ይሄ ደረጃ ከደረሰ በኋላ ከውስጥ የቀረውን ኢንኮምፕሊት ያልነውን ነገር በሚወጣ ሙሉ በሙሉ ወጥቶ እንዲጠናቀቅ በሚደረግበት ጊዜ ማህፀን ላይ የደረሰ ጉዳት ሌላ ካለ ማህፀን የመውጣት ከዛ በኋላ ልጅ የሚያዝበት ቦታ አይኖርም ወረባም የሚባል ነገር አይኖርም ከዚህ ፈርቲሊቲዋ በቃ ኮምፕሮማይዝ ወደፊት ያላት የመውለድ ተስፋ ልጅ የማግኘት ተስፋ የመጥፋት ከዛ እንዶ በህይወት ያለ መኖርም ነገር ሊኖር ይችላል ይሄ መሃል በመድማቱ በኢንፌክሽኑ በመናም ህይወቷም ሊጠፋ ይችላል ለዚህ ነው ይሄ ከመውጣት በፊት የነበሩን ሰዎች አሁን ካለው ሁኔታ ጋር ሲያወዳድሩ 2005 በፊት የነበረውን ከ2025 ጋር ሲያወዳድሩ ሰማይና ምድር የሆነ ለዛ ነው የእናቶች ሞት የትና እንደ ኢትዮጵያ ባይዘው በዚህ እንትን የተወደሰ ሀገርም ያለን መሰለኝ ከሄግ ከወጣ በኋላ እናቶችም በቃ እፎ ያሉበት ይመስለኛል አሁን ባለው ሁኔታ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ህጉ ከተሻሻለ እንግዲህ 20 አመት ሞልቶታል ይሄ ትክክል አይደለም መሆን የለበትም የሚሉ ወገኖች አሉ እንደ በፊቱ መሆን ያለበት ብዙ ችግር ያስከትላል የሚሉ ወገኖች አሉ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ቢከለከል እንደ ድሮ ብንመለስ ጽንስ ማቋረጥ የሚቆም ይመስሎታል ህጉ እኮ ጽንስ ማቋረጥን አላመጣም ህጉ ከወጣ በኋላ ሴቶቹ መብት በተለያየ እንደዚህ አይነት ችግሮች ውስጥ ሲያልፉ ጽንሱን የማቋረጥ መብት ሲሰጣቸው ደህንነቱ በተጠበቀ ቦታ የማስወጣትና ከነገሩ ፎይ ማለት ነገር መጣ እንጂ በፊቱም እኮ የትም ቡር ጋር ሄዶ የትኛውም ቦታ ሄዶ እኮ ሲያረጉት ነበር እኮ አሁን እንደዚህ ይሄ መቀየስ አለበት መቀልበስ አለበት ህጉ ጥሩ አይደለም ካሉ ምንድነው ያመጣው ከዛ በኋላ ብዙ እናቶች እየሞቱ ነው ወይስ የእናት መቼም ማንንም መሞት አይፈልግም ምናወጣ ህጎች እኮ በሙሉ የሰው ደህንነት ለመጠበቅ ስለሆነ በህይወት የመኖርን መብት ስለሆነ ሁሉ ያንኑ ሰው በህይወት የመኖር መብት አለው የሚባለው ነገር የሚጋፋ ነው ያኛው ስለዚህ አሁን ቢከለከል ደህንነቱ ወዳልተጠበቀ የተለየ ነገር የሚያመጣው ነገር የለው ለምን መጣ ታዲያ መጀመሪያውንም እኮ ችግሮች እኮ ከዛ በኋላ መፍትሄ ያገኙ ነው መጡት ይልቁንም አሁን መስራት ያለበት ኢትዮጵያ ቅድም ያልኩት ጥሩ ሰራች የሚባለው አንድ ሰው ለጽንስ ማቋረጥ የሆነ ሆስፒታል ወይ ጤና ተቋም በሚሄድበት ጊዜ ጽንሱ ብቻ አቋርጦ አይደለም የሚሄደው ዕውቀት ወስዶ መከላከያ ወስዶ እንዴት ራሱን ካልተፈለገ እርግዝና እንደሚጠብቅ ዕውቀት ወስዶ ከአባለ ዘር በሽታ ምርመራ አድርጎ ቅድመ ካንሰር ተመርምሮ ኢንተግሬትድ የሚባለው ብዙ ነገሮች ኢንተግሬት አድርጎ አንድ ባለሙያ የሆነ ቦታ ቁጭ ብሎ መርምሮ ያልተፈለገ እርግዝና እዛ ጋር መኖሩን አውቆ ደህንነቱ በተጠበቀ ሁኔታ መደረግ እንዳለበት ሲያቅ በሱ አቅም የሚያልቅ መሆኑን ሲያውቅ ቀጥሎ ያለው ስራ የሚሰራው እኮ እንዲህ አይነት ነገር እንዳይከሰት ሁለተኛ ምን መደረግ አለበት የሚለውና ለወደፊት ሰዎች ራሳቸውን ሁኔታ ላይ እንደዚህ አይነት ነገር ሁኔታ የማይገቡበት ሁኔታ አንዳንድ ነገሮች ከአቅማቸው በላይ ነው ሴቶቹ የመድፈር ነገሮች ምናምን ነገር ከአቅማቸው በላይ ነው ግን ቢሆንም የሚገርመኝ ከሀገር ላይ ወጡ የሚችሉ ሰዎች በተለያየ አንግል ሲያልፉ መንገድ ላይ ሊደርስባቸው የሚችለውን ነገር በመገመት ቢያንስ ካልተፈለገ እርግዝና ራሳቸውን ለመጠበቅ መንገድ ላይ ብንደፈር የሰው ሀገር ሄዶ ሲሰሩ የሆነ ነገር ብደርስብን ብሎ እንደው ረዘም ላለ ጊዜ የእርግዝና መከላከል የሚችል መከላከያ ሴክስ ለማድረግ አይደለም ራሳቸውን ለመጠበቅ ለረጅም ጊዜ ሊያገለግል የሚችል ነገሮችን እኮ ተጠቅመው ይሄዳሉና ስለዚህ ቅድመ ሁኔታዎች ከተከሰተ በኋላ ደግሞ መፍትሄው የሚደረግበት ሁኔታ ነው እንጂ ዝም ብሎ ጉዳዩን በደንብ በጥሙና ሳያዩ ህጉ ብቻ ማለት ብዙም የሚያዋጣ አይመስለኝም መጀመሪያ ህጉ በፊት ምን ነበረ ህጉስ ባይኖር የዛሬ ስንት ዓመት እኮ እናቶች እኮ ያልተፈለገ እርግዝና በዚህ አይነት ሁኔታ የተጋለጡ ሰዎች እኮ በህይወት ከተረፉና ልጁ ከተወለደ የሚገሉም እንዳሉ እኮ መስራ ሽንት ቤት የሚከተልም የለም እንዴ የሆነ ቦታ ወልዶ አንቆ የሚገል የለም እንዴ ፌቶሳይድ የሚባለው ማለት ነው ይገላሉም እኮ ካልሆነ ጥሎ የሚሄዱ ወደ ሰው በር ላይ እሱ አሁን ዝም ብሎ ከአየር ላይ እንደው እኛ ጉዳዩ አልደረሰብንም እየመሰለን ጉዳዩ ማንም ላይ ደርስ ይችላል ያ ይሄን የሚያራግበው ላይ ባይደርስም በሌላ አንግል እሱ ያላየው ደርሶበት አገልግሎት እየተጠቀሙ ወይም ምስቱም እየተጠቀመች ሊሆን ይችላል ጉዳዩ ደርሶ ሳቅ ወይ እቱ እየተጠቀመች ሊሆን ይችላል አገልግሎቱን ወይ እሱ ዘመዶች መቼም የሰው ልጅ ዞሮ የተሳሰረ ነው ስለዚህ እኔ ጋር ብቻ አይደርስም ብሎ በተለይ ወንዶች ሲሆኑ በሴት አንግልም ቢያዩት ሴቶችም ኮኑ ደግሞ ለኔ የተደላደለ ሁኔታ ላይ ያለውት ምንም አይገጥመኝም ሊደፈር አልችልም እንዲህ ሊመጣብኝ አልችልም ማለት ብቻም አይደለም አንዳንድ ጊዜ ይሄ ብቻም አይደለም ከዘመድ ከራሳቸው አባት እኮ የሚደፈሩ ሰዎች እኮ እንዳሉ እኮ አለኮ ሰዎች እኮ እየሰሙ ነው እኮ ለጆሮ የሚቀፉ ነገሮችም አሉ እኮ እነሱ ማሰብ ለምን አቃተው ሰው ይላል ነው አንዳንድ ጊዜና አንዳንድ ጊዜ ደግሞ ጽንሱ ከተወለደም እንኳን ቢወለዱ እንኳን በህይወት መኖር የማይችል ይላል እኮ ዛጋ ተጠቅሷል እኮ ይሄ በጣም የተወሳሰበ የጤና ችግር አሁን በቪዲዮ ብትወዚ በቅርብ የወረደኛ ጋር ምናምን ነገር እንደዚህ ማለት ይፈጠራል የምትቻቸው ነገሮች እነሱን ይዛለም እንደው የምትቆይ
ምን ልታገኝ አንዳንድ ጊዜ ወይ ለራሱ ባይጠቅም ወይ ለሷ አደጋ የሚያስከትል ነው ሁሉም እኮ የምናወራቸው ነገሮች ለራሱ እኮ አደጋ ናቸው እኮ እናት መቼም አንድ ያኮ ልጇ ነው እኮ ድንገት ካልሆነ በስተቀር አትገለውም እኮ ትጠብቀዋለች በተቻለ መጠን ከጠላት እና አንዳንድ ጊዜ ሴቶቹ እንደዚህ አይነት ነገር ውስጥ ሲያልፉ ከራሳቸው ጋር የሚቆየውን የጤና ችግር ቅድም ያነሳናቸው እንዳለ ሆኖ ሳይኮሎጂካል ትራውማ የጸጸቶች ምናምን ያሳለፈቻቸው ነገሮች እንዳሉ ሆኖ በህይወት መኖር እንኳን የሚያስጠላቸው ራሳቸውን የሚያጠፉም እንዳሉ መርዝ የሚጠጡ ማሰብ ያለበት እኮ ሰው ለዚህ ነው እኔ ስለሞቀኝ ብሎ ብቻ ያውም አሁን ማለት እንችላለን በመናወራበት ሰዓት ያለን ምቾት ብቻ በማየት እንደው ለተቆርቋሪ መምሰል መሞከርም ተገቢ ስላልሆነ ሰከን ብለን ህጉ ምን ይላል ለነማን ነው የፈቀደው እነዚህ ሰዎች እውነትን ቢቀጥሉስ ምን ይመጣ ነበር የሚለውን ነገር ማሰቡ ያስፈልጋል በያስባሉና እናት ልጇ ላይ የምትፈርደው ከዛ ካለፈች ራሷን ነው የምትፈርደው ራሳቸውን የሚያጠፉ ምን እንዳሉ መረሳት የለበትም ባይና ተወልጄ ያደኩት ደቡብ ክልል ነው ወላጆችን በጊዜ ነው ያጣኋቸው ለልጅነቴ ነው ወላጆችን ሁለቱንም አያቴ ነበረች ያሳደገ እሷ ስትሞት ነው ከቤት ያጣሁት የምኖረው ግን አሁን ኮተቤ ነው ወደ ህይወቴ የገባው ልጄን ላሳደግ ነው እኔ 10 አመት ሰርቻለሁ ልጄ እንደተወለደች ነው 10 አመቷ ነው ልጄ ማለት ነው 4ኛ ክፍል ናት ተደፍሬ ነው ሳሪስ አቦ እየሰራው ተደፍሬ ነው ሰው ቤት እየሰራው ማለት ነው የባለቤቱ ልጅ ነው ከቤቱ በቃ ትልቁ ልጅ እሱ ነው ስራሽን ታጫለሽ ይለኛል አባስ ባረረሻለሁ ይለኛል እና በቃ ብዙ ወደ 3 አመት ታግሻለሁ ማለት ነው ከዛ በኋላ ነው በቃ የሱ ተናናሾች ትምህርት ቤት ይሄዳሉ ሁሉም ማለት ነው እሱ ትልቅ ነው ሹፌር ነበር ትልቅ ነው ማለት ነው እና ጭር ባለ ሰዓት ነው ቀላይ ነበር ወጥ እየሰራው ነው ቁምጣ እንደለበሰ ከመኝታው እንደተነሳ ማለት ነው እሱ ፎቅ ላይ ነው የሚኖረው ምድር ላይ እየሰራው ነው ቤት ይኑር አይኑር አላቅም የዛን ቀን አንዳንዴ መስኮቷን ከፈት ስለሚያረግ ሌላ ጊዜ ይጠናቀቅ ነበር የሰርቪስን መግቢያ የክሽኑን ዝግት አረግና ከአንኳኩቶ ሰው በዚህም በዛም ሰው ወጣ እያለ ሲያይ በተወይ ነበር የዛን ቀን ምንም ምልክት አላየውም ግጥም ምስል በቃ የለም ብዬ በቃ ስራዬን በነፃነት እየሰራው ነበር ያገኘኝ በቃ ከያዘኝ በኋላ ምንም ማረግ አልቻልኩም ምንም አቅም አልነበረኝ 15 አመት ቢሆነኝ አሞኛል ብለሽ ታኝኝ ያለኝ 3 ቀን ታኝቻለሁ ሳነክስ ምን ስለም ያው እንደሚነቃበት ስለሚያቀሱ ልምድ አለው ይሆናል አያላቅም በናገርማ ገሎኝ እንደሚሄድ ገድየሽ ነው ምንም አይዘኝም ይለኛል ማለት ሊያረግም ይችላል ለምን ሌሊት ይገባል ተኝቷል ብሎ ሰዎች ወጥቶ ይሄዳሉ እንደገባም አንዳንዴ ቤተሰቦቹ አዩ ወደ ትምህርታቸው ስራ ያለው ወደ ስራ ሱቀን ተኝቶ ይውላል ለማንም አልተናገርኩም ፔሪድም እየመጣልኝ አይደለም በፊት ይመጣልኝ ነበርና እየተዛባም ቢሆን ይመጣ ነበር ምንም ማቀው ነገር የለም እየመጣልኝ ነበር በመሃል ጠፋ ግራ ገብቶኝ እታመም ነበር ምናምን ይገፋ ሲመጣ ይገላበጥ ነበር ምንድነው ወደ ውስጥ ይገባው ይያል ብቻዬን እንተላላለው ማለት ነው ሆዲ ፍጥጥ ብሎም ዝም ብዬ ሰራለው አላቀው ትምህርት አምራለሁ እስከ 6 ፔሪድ እንደሚመጣ በቃ እንደምራቡ ምናምን ሳይንስ ላይ ያስተምር ነበር እኔ ባንዴ ይፈጠራልን አላልኩም በብዙ ጊዜ የሚፈጠር ነው ብዬ ማስበው ሆዲሽ ምንድነው ይሉኛል ማለት ነው በቃ እንዲህ ስሉኝ ነው ከምንም በላይ ሊነጋም የቻልኩት ሆዲሽ ምንድነው ይሉኛል ዲርኩስ ነሽ እንዴ ዲርኩስና ምንድነው አልነበረ ማለት ነው ልጅማ በስነ ስርዓት ስለሚያቅ ነው መሰለኝ የለም ከቤት ወጣ ከዛ በቃ እርግዝና እየገፋ ሲመጣ ጥሩ ስሜት ላይ አልነበርኩም ነበር መስከረም አንድ ልወልድ ዋዜማው ላይ ምግብ ምናምን እየሰራሩ አልቻልኩም እኔ አመመኝ ሲያመኝ ወጣው ጠፋው ከቤት በቃ ዝም ብዬ ልብሴን ማልያዝኩ ደሞዜን አልያዝኩ ዝም ብዬ ነው ወጥት ያልኩት ሚጤ መጣ መንገድ ላይ በቃ ከዛ የሆነች ሴትዮ አገኘችኝ ሆነ ጤና ጣቢያ ይዛኝ ሄደችና ዘከወለድኩ ምናምን በኋላ ማንንም አጠገብ የለም ጁስ ገዝታልኝ ከቤቷ ገንፎ አምጥታ ባልቺ ራሄል ትባላለች ጤና ጣቢያ ወሰደች ፓንት ገዝታ ሙዲስ ገዝታልኝ ለልጅ ልብስ እንኳን ከቤቷ ፎጣ ምናምን አምጥታ ሰጣኝ ነው ጤና ጣቢያ መርካቶ የወለድኩት ማለት ነው እሁድ ነው ቀኑ ያስታውሳል የወለድኩበት ቀን 2008 ላይ ነው ስለዚህ ከዛ በኋላ ነው ወደ ሴተኛ ዳሪነት ህይወት የገባሽው ከዛ በኋላ ልጄን ላሳድግ 10 አመት በጣም ረጅም ጊዜ ነው ብዙ ነገርሽን ታጫለሽ እኔ ስብና ይናጥቻለሁ ማንነቴን እቀማለሁ አጭሳለሁ ሽሻም ወስድ ነበር ምናምን አረቂም ታጅም ቀላቅ እየጠጣለሁ ብርዱን መቋቋሚያ
ይሁን እንጂ ብድብ ቢመጣ እንኳን ድፍረት ይኖርሻል። ልብስ ሳጥብም እየቃምኩ ነው ማጥበው። ሰውን አልፈራም ምናምን። ልጅቷን ያገሉብኝ ነበር። እኔ ያመኛል በጣም ጥላቻ ስሜትም ነበር ልጅቷ ላይ። በቃ ጥሩ ነገር አይሰማኝ። ያቺ ቀናት ምትመጣብኝ ምናምን እሷ አታውቀውም መቼስ። ብዙ ጊዜ ከህይወት ውስጥ ሆኜ ብዙ ጊዜ ምግብ ስጠይቅኝ ራሱ ፓንች ነው ይሄን ሁሉ ጉድ ውስጥ መገበው ብዬ ውጭ የተጣላው ግን እሷ ላይ ነው የምወጣው ምናምን። እሷ የምታውቀው ነገር የለም። ተደፍሬ ነው ብዬ አልነገርኳትም ለሷ። ግን ስታድግ መናገር ግዴታዬ ነው። እነግራታለሁ ለራሷም እንድትጠነቀቅ የኔን ህይወት እንዳደግም ቁጭ አድርጌ አስረዳታለሁ። አሁን ህይወቴንም ነግራታለሁ ቁጭ አድርጌ። አሁን ግን ጊዜው አይደለም ብዬ ነው እንጂ ነግራታለሁ። ሁሉም ሰገር ያው 15 14 ስትገባ ነግራታለሁ። ለቤተሰቡ ለማንም አልተናገርኩም። እስካሁን ድረስ አልተናገርኩም። ለመናገር እንግዲህ መፍትሄ እየፈለኩ ነው። ለልጅቷ አይምሮ ግድ ነው አሳያታለሁ። ያው ወስጄ እንተናላለሁ ያስባል። ተደፍራ ትውለድ የሚል ኳለ አስተሳሰብ። ምክንያቱም ተደፈረች አንድ ጉዳት ነው፣ እንደገና ጽንስ ማቋረጥ ሌላ የአይምሮ ጉዳት ነው የሚደርስባት። ስለዚህ ትውለድ የሚሉ አሉ። አሁን እንግዲህ ተደፍራ ነው ብለናል። አባትየዋ ቢታወቅም ባይታወቅም ደፍሯታል፣ ሄዷል እሱ። አሁንም ቢሆን እንደዚህ የሚሉ ሰዎች ይሄ ልጅ ሲወለድ ለዚህች ልጅ የሚያስፈልገውን ሁሉ ከጎኗ ነኝ የሚል አይነት መንፈስ ይዞ ከሆነ እሰዩ ነው። አሁንም ቢሆን እናትየው ተደፍራም ቢሆን ልጇን ትወዳለች እርግጠኛ ነኝ። አሁን ቀጥሎ ያለው እኮ ጫና ነው እኮ። ይዛ ቤት ለመግባት እሱን ይዛ ለመማር ስራ ለመስራት ድጋፍ ካገኘች ከጎንሽ ነኝ በቃ ግድ የለም። እንደዚህ አይነት የሆኑ ሰዎች ከማንኛውም ከዛ ግዝናው ቀጥሎ ወልዳ ተደፍራም ቢሆን እሷ ልጇን እንትን ትበል እንጂ እኛ ከጎኗ ነን ከኩጆቿ ወደ ኋላ አትቀርም የሚሉ ሰዎች እኮ አይደሉም። እንደዚህ የሚሉ ሰዎች እኮ እዛው ራሷ ጉዳይ የሚሉ እስኪ ዞር በየመንገዱ ልጆችን ይዘው እኮ ለልመና ወጡ ሰዎች የሉም እንዴ? ተቀብሎ የሚያሳድግላት አለ እንዴ? ለሷስ ምሳ የሚያቀርብላት አለ እንዴ? ልጆቹ እኮ መለበኛ ሆነዋል እኮ። ስለዚህ ተደፍራ ቢሆን ትውልድ ማለት ምን ይዞላት ነው? ከጎኗ ነን ሲላሉ ወይ ኢቭን እንደው ቤት አባቴ አስገባኝም ብትል ግድ የለም ከአባትሽ ጋር ያለውን ነገር እንፈታለን። ትንንሽ ነገሮችን እንተው የኢኮኖሚ ምናምኖችን ሳይኮሎጂካል ትራውማ የሚደርስባትን ግድ የለም ከጎንሽ ነው ይላሉ ወይ ነው እኔ ጥያቄ። ያን የሚል ሰው እዚህ ደረጃ ቢወጣ ከዚህ በፊት እንደዚህ አይነት ጉዳት ደርሶባቸው የተወለዱ ልጆችን አንድ ሁለቱን እያሳደገ ያለ ሰልፍ ወጥቶ ቢወጣ አጨብጭቤ ነው የሚቀበለው። ግን አያደርጉም። ከውጪ ጉዳዩን የኔ አይደለም የሚል አይነት መንፈስ ነው እንጂ ትውልድ ምናምን ማለቱ ከጎንሽ ነኝ ጋር ከመጣ ምንም ችግር የለው። ከዘመድ እርግዝና የተፈጠረባቸው ልጆችን ሳናግር ነበር። አንዷ ልጅ ከአክስቷ ልጅ ጋር ቤት ጠብቁ ተብለው ወላጆቿ ጥለዋት ሄደው እነኚህ ወጣት አፍላ ልጆች ግንኙነት አደረጉ፣ ተረገዘ። ከዘመድ ማርገዝ ላይ ምን አይነት ችግር ይደርሳል? ታቦ ስለሆነ በጣም ነውርም ስለሆነ ከዘመድ ጋር አብረሽ ብትሆኝም አብረሽ እንደዚህ አይነት ነገር ውስጥ የመግባት ነገር ስለሌለ አንዳንድ ጊዜ ደግሞ በአንደኛው ስተት ወይ በሁለቱም ስተት ወይ ካለማወቅ ነገሮችን ወይ ከመገፋፋት ካለ ሁኔታ ተነስቶ ወደዚህ የገቡ ሰዎች ወይ ደግሞ አይምሮ ችግርም አለ እኮ ከጀርባው ይሄን ጉዳይ የሚፈጽም ሰው እኮ ጤናማ ነው ማለት ማስቸገር አንዳንድ ጊዜ በተለይ በእድሜ ከፍ ያለው የትኛው ወገን ሊሆን ይችላል ጉዳይ ውስጥ የገባ ማለት ነው። እንደዚህ በሚሆንበት ጊዜ የሚፈጠረው አንደኛ ምን ልባል ነው ቀጥሎ ያለው ሁሌ ማሰብ ያለብን ይሄን ነው። ምን ሊሆን ነው? ከዛ ቀጥሎ ህይወታቸው እንዴት ነው የሚሆነው? ልጁስ እንዴት ነው የሚሆነው? ወንድማማቾችና እንደዚህ ከዝንስ በማል የተፈጠረ ልጅ እንዴት ሊሆን ነው? በቃ ጦርነት ተከፈተ እኮ ነው ማለት ብዙዎቹ። አሁን ከዚህ በኋላ የሞት ሽረት ነው እንትኑ እንዳይሰማ ነው አባታችን እንዳይሰማ ብሎ እኮ ከየትና ከየት ክፍለ ሀገር እኮ ወደ አዲስ አበባ ይመጣሉ አንዳንድ ጊዜና አገልግሎት ከፍ ካለ ብዙዎቹ ሰዎች ደግሞ አይናገሩም። ይሄን እንደዚህ ተፈጥሮ ተብሎ ከክፍለ ሀገር ከተለያየ ሀገር ይመጣሉ። ይሄ ምንም ትንሽ ነገር አይደለም እኮ ብዙ ነው። ስለዚህ የሚደርስባቸው ችግር ከባድ ነው። አዎ ከባድ በህብረተሰብ ላይ ተቀባይነት በራሳቸውም ላይ ተቀባይነት እንደዚህ አይነት ነገርን ይዞ የመቀጠል ተቀባይነት ይሄ ብቻም አይደለም። ደግሞ አንዳንድ ጊዜ በቅርብ ዘመድ መሃል የሚደረግ ግንኙነት የሚፈጠረው ልጅ ራሱ በችግሮች ጋር የመወደድሉ ከፍ ያለ ነው። ምክንያቱም አንዳንድ ነገሮች ያለው ሪሰሲቭ ምናምንላቸው የሆነ በቅርብ የማናያቸው የጤና ችግሮች እንዲህ አይነት ነገር ላይ ጎላ ብለው ይወጣሉ። በዘመድ መሃል በሚደረግ ግንኙነት ፈጥጦ ይመጣሉና በብዛት ይመጣሉ። ጽንሱ የተፈጠረው ጽንስም አንደኛ ችግር አለበት። ችግሩን ከባይኖረው በእነዚህ በሁለቱ ተጓዳኞች መካከል በተፈጠረ መሆኑ ብቻ ጽንሱም በኋላ ከዚህ ከዘመድ መሃል መፈጠሩ ሁሉም ሰው እርግማን የሚያወርድበት እኮ ነው። ልጁ ተወዶ ተስሞ ምናምን የሚያድግ አይነት ልጅ አይደለምና በጫና ውስጥ ቢያድግ እንኳን በጫና ውስጥ የሚያድግ ነው። ከነዛ ጋርም መቀጠል የሚችልም አይነት አይደለም። ችግሩ እኮ ሁሉም ወደ ራሱ እኔ ጋር ነው ያ ነገር ተፈጠረው ብለው ቢያስቡት ሁሉም ሰው እዛ ጋር ነው ማለትም ትተው ይሄ ነገር የተፈጠረው በአክስታችን ልጅና በኔ መካከል በልጄ መካከል ነው
በልጄና በልጆቼ መሃል ነው በእኔና በልጄ መሃል ነው እያለ ቀርብ ያርጉ ወደ ራሱ በተቻለ መጠን ቀርብ ያርጉ ያኔ ልክ ማሰቡ ሲጀምር ህመሙ መምጣት ይጀምራል ስለዚህ ለማሰብ ራቅ አርግን ባናይ ጥሩ ነው ብዬ ነው ማሰበው አስተሳሰቦት ድሮ እንደዚህ ነበር እንደዚህ አይነት ነገሮችን ትንሽ ሆነን አናቀው ያልተፈለገ እርግዝና እንደዚህ አይነት ነገር ውስጥ ያሳልፎ ሴቶች ምናምን ነገር እንደ ትራውማታይዝ ያደርጋል የሚል ግምትም የለንም የሚወራልሽም ነገር አይደለም ስታድጊ ማለት ነው ትንሽ ሆኜ እንደዚህ አይነት ነገር ይኖራል ብዬ ማሳቡም አልነበረኝ ቀጥለን ደግሞ ሃይ ስኩል አካባቢ ስንደርስ ምናምን ነገሮች ሰዎች አርግዞ ትምህርታቸውን ሲያቋርጡ ምናምን ነገሮች እናያለን ወልዶ ምናምን ነገር ሲቸጋገሩ ልጃቸውን ሲደባብቁ አንዳንድ ጊዜ ነገሮችን እንሰማለን ከዛ አልፎ ደግሞ ወደ ዩኒቨርሲቲ አካባቢ ስንጠጋ ደግሞ ፈጦ መጣ ሆስፒታል እየተጠራቀመ ይመጣል ህዝቡ ምን ማየት ጀመረ እንደዚህ ሰፕቲክ ሩሞች አሉ እኮ አቦርሽን በኋላ የሚመጡ እኮ ጥቁር አንበሳ ተማርኩት እኔና ጥቁር አንበሳ ይባላል እንጂ ጳውሎስ እንሄዳለን ጋንዲ እንሄዳለን በየክፍሎቹ እኮ ሰፕቲክ ሩሞች ነበሩ እነዚህ ውርጃ ምናምን ኢንፌክሽን መድኃኒት የሚወስዱ አንድ ጊዜ ደግሞ በቀላሉ አይለቃቸውም አሁን መድኃኒቶቹ እየተሻሻሉ መጡ በፊት የሚሰጣቸው የሚሰጡ መድኃኒቶች በቀላሉ ኢንፌክሽኑ አይለቃቸውም እዛ ሰፕቲክ አቦርሽን እየተባለ እኮ በዋርድ ውስጥ ይተኛሉ ምናምን ነገር ከሌላው ያልተናነሰ ሁኔታ እኮ ችግሮቹ እዛው በቃ እያየናቸው መጣ ማለት ነውና ኢንፌክትሮ ነው መጡት በጣም ሸቶ ምናምን ነገር በጣም ኢንፌክሽኑ በጣም ገኖ ነው መጡትና በፊት ምንድነው ህክምና የነበረው አንድ እዚህ መጥማት ማስመጫ የሚባለው ኦክሲቶሲን እሱ ከፍ ካለ እሱ የሚሰጥበት እድል ነበር ከዛ ውጪ የመጥረቅ ስራ ነበር የሚሰራውና መጥረቅ ደግሞ ማለት ጽንሱን ማስወጣት ከውስጥ መጥረቅ ውስጥ የቀረውን እንግዲህ ልጅ ፓርት ሊሆን ይችላል የተወሰነ ውስጥ የቀረውን የማውጣት ነገር ስለሆነ ይባል የነበረው ልክ እንደመጡ አይወጣም ምክንያቱም ኢንፌክሽኑ ወደ ሰውነታቸው ይሰረጫጫል ይባል ነበርና ቢያንስ መጀመሪያ 12 ሰዓት መቆየት እየቀነሰ ህጎቹ ጤና ጥበቃም እኮ እንትኖች ያወጣሉ የዓለም ጤና ድርጅትም ኢንፌክሽኑን ለመጀመሪያ ኮንትሮል ማድረግ አለበት ምናምን ሪሰርቾች ይወጣሉ እያለ ግዴለም 6 ሰዓት ከቆዩ በኋላ ይባላል 6 ሰዓት እዛ ቆዩ በኋላ ተጠርገሽ ደግሞ ሌላ መድኃኒቶችን ቀጥለው ምናምን ቤታቸው ይዘው የሚሄዱት ክኒን ተሰጥተው ምናምን ነገር ከዛ እየቆየ ሲመጣ ግዴለም 30 ደቂቃ ምናምን እየቀነሰ በፊት እንዴት እንደሚደረግም ያው ዕውቀቱ ቀስ ያለ ትልቅ ሆስፒታል ውስጥ ብትኖር ኢንፌክሽን ካለው የተወሰነ ጊዜ መድኃኒቱ መሄድ አለበት ስለሚባል ነው ወደ ሰውነታቸው ሰፕቲክ እንዳይሆነ ሰፕሲስ አጠቃላይ ወደ ደም ስራቸው ገብቶ ደም ተሰራጫጭቶ ለሞት እንዳያጋልጣቸው ማለት ነውና እኔ ባለፍኩበት የገባሁበት ዩኒቨርሲቲ ከመጀመሪያውም የችግሩ ሸክም የተሸከሙ ሰዎች እነሱ ናቸውና በኋላም ህጉ ሲወጣ ተቀብለውት ከጤና ጥበቃ ጋር ፕሮሲጀሮቹ ምን ቢደረጉ ይሻላል እነማን ምናምን ሊሉ ይሻላል ብሎ ስማቸው ወደ ኋላ ሄደን ጽሁፉን ያወጡ ሰዎች እነማን ናቸው ምናምን ብናይ እዛው አስተማሪዎቻችን የነበሩት ናቸውና ጉዳዩን የተሸከሙ ሰዎች ናቸው ይሄንን ጉዳይ እንዲህ ቢደረግ ይሻላል ሲሉ ነበሩ ሰዎች ናቸውና አንዳንዶቹ በህይወት አሉ አንዳንዶቹ የሌሉምና ለእናቶቹ በዚህ አይነት መቀጠል የለባቸውም ብሎ ህጉን ሲያገኙ አሰራሩን ደግሞ ህጉን ነው የሚያስቀምጠው እንጂ እንዴት እንደምሰራው ባለሙያው ነው የሚያስተካክለውና ስለዚህ ዩኒቨርሲቲም ሲገቡ ያንን ችግር አዩ ከልጅነት ከትምህርት ቤት ጀምሮ የነበረው ማለት አዎ እዚህ ጋር በቀጥታ ስለዚህ ይሄ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት መኖር አለበት ብለው ከመጀመሪያው መጣልኝ ማለት ነው ከመጀመሪያውም ነበር ማለት ነው ካየሁት ነገር ይሄ ነገር ቀርቶ ምን አለበት እዚህ አገልግሎቱን ቢያገኙ ማለት አይቀር እንግዲህ በጣም ብዙ ሴቶች ይሄንን ፕሮግራም ይሰማሉ ተገደው የተደፈሩ ያልታቀደ ነገር ያጋጠማቸው የት መሄድ እንዳለባቸው ምን ማድረግ እንዳለባቸው የማያውቁ በጣም ብዙ ገንዘብ የሚጠየቁ የሚመስላቸውና ያንን ገንዘብ እስኪያጠራቅሙ ጽንሱ ረጅም ጊዜ ወይንም እድሜው ከፍ የሚልባቸው ብዙ ሴቶች አሉ ሰው ቤት ሰራተኛ የሆኑ ሴቶች አሉና በአጠቃላይ ምን አይነት መልእክት ለሴቷ ያስተላልፋሉ ዶክተር መጀመሪያ ምን አይነት እርግዝና ያልተፈለገ እርግዝና ነው በጤና ተቋም ሄዶ አገልግሎት ማግኘት የሚለው ነገር ቢያቁት ቅድም ተጠቃቀስ ነው በመደፈር አስገድዶ መደፈር የደረሰባቸው በዘመን መሃል የተፈጠረ እንደሆነ ያ እርግዝና የተፈጠረባት ልጅ እድሜ ለአቅመ አዳም ምንለው ያልደረሰች 18 ዓመት ያልሞላት መሆኑ ሌላው ጤና ችግር ያለባት ያ የጤና ችግሯ እርግዝናው ቢቀጥል ለህይወቷ አደጋ የሚያስከትል መሆኑ የሚታወቅ ወይ ደግሞ ጽንሱ በጣም ችግር ያለበትና ቢወለድ እንኳን የማያድግ መሆኑ ሌላ ደግሞ እናትየዋ የአእምሮም ሆነ ሌላ የአካል ችግር ያለባት ከሆነ የትኛውም አይነት መንግስታዊ ሆነ የግል ጤና ተቋም ሄዳ ጉዳዩን ብታማክር አገልግሎቱን እንኳን ባይሰጧት የት እንደምትሄድ ይጠቁማታል ስለዚህ ሁሉም የጤና ተቋማት በሚባል ሁኔታ ቢያንስ አገልግሎቱን ባለሙያው በራሱ እንዳልኩት በራሱ ለመስጠት እንኳን ቢያንገራግር አቅጣጫ የመጠቆም ግዴታ አለበት ወይ ደግሞ አደጋ አስከትሎ በግማሽ ይወጣ በጣም ያስቸገረ ከሆነ ደግሞ ኢቭን ባያምንበት እንኳን አገልግሎት ሰጥቶ እናትየዋን ህይወት የማትረፍ ግዴታ እንዳለበት ማወቅ አለባቸውና ስለዚህ በተቻለ መጠን ራሳችንን ካልተፈለገ እርግዝና መጠበቅ
ሪስኩ ያለበት የምንመላለስበት የምንኖርበት ሁኔታ ላልተፈለገ ግዝና የሚያጋልጥ ለምሳሌ አስገድዶ መደፈርን ሁኔታ ጥበቃ የሌለበት ብዙ ችግሮች ያሉበት ቦታ ያለው ሰው ራሱን ከዛ የሚያርቅበት ራሱን ካልተፈለገ ግዝና የሚከላከልበት ሁኔታ ውስጥ የሚያስገባበት ጉዳዩ ከተፈጸመ በኋላ ደግሞ ኢመርጀንሲ ኮንትራሴፕሽን የሚባሉ ቶሎ ገና 5 ቀን ሳይሞላው ጤና ተቋም ሄዶ የሚያማክሩ እርግዝና ወደ እርግዝናነት እንዳይቀየር ሊያደርጉ የሚችሉ መከላከያዎቹ ቀድሞ የሚወሰዱ ብቻ አይደለም ግን ጉዳዩ ከተፈጸመ በኋላ መውሰድ እንደሚቻልም ትንሽ ፍንጩ ብኖራቸው ሴቶቹ ይሄን ካረብ አንድ ላይ ቢመጣ ችግሩን ዜሮ ባናረግም ትንሽ ማድረግ ይቻላል። ውድ አድማጮች እንግዲህ ለተከታታይ ሳምንታት ባለሙያችን ዶክተር ፈለቀ ወርቁ ስለ ደህንነቱ ስለተጠበቀና ደህንነቱ ወይንም ጤንነቱ ስላልተጠበቀ ጽንስ ማቋረጥ አገልግሎት በርካታ ጉዳዮችን እያነሱ ቁም ነገሮችን ሲያካፍሉ ነበር። እንዲሁም የተለያዩ ባለታሪኮችን ስናቀርብ ነበር። ዶክተር ፈለቀ ወርቁን የማህፀንና ጽንስ ስፔሻሊስት ሐኪም ናቸው። ከልብ እናመሰግናለን። በቀጣዩ ሳምንት ደግሞ ይህ ደህንነቱ የተጠበቀ ጽንስ ማቋረጥ ማለት ምን ማለት ነው? በመንግስት የጤና ተቋማት እንዲሁም በተለያዩ ሆስፒታሎች ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት እንዴት እየተሰጠ ይገኛል? ስታንዳርዱ ምን ይመስላል የሚለውን ተዘዋውረን እንመለከታለን። ከጤና ቢሮም የሥራ ኃላፊዎችን እናነጋግራለን። እንድትከታተሉ ከወዲሁ ጋብዛለሁ። አብራችሁኝ ስለነበራችሁ ፕሮግራሙን ስለተከታተላችሁ ሐሳብ አስተያየቶችን ስላደረሳችሁኝ ከልብ አመሰግናለሁ። የፕሮግራሙ አዘጋጅ ከእርካም ሚዲያና ኮሙኒኬሽን ሶስና ተስፋዬ ነኝ። መልካም ቀን ይሁንላችሁ። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሙኒኬሽን ከሸገር ኤፍኤም 102.1 ጋር በመተባበር ነው።